በዛሬው ዝግጅታችን አንድ በዙሪያችሁ ያለ ሰው ምናልባትም የቅርብ ጓደኛችሁ፣ የቤተሰባችሁ አባል፣ የሥራ ባልደረባችሁ ብሎም የፍቅር ወይም የትዳር አጋራችሁም ሊሆን ይችላል በግልጽ ሳይሆን በድብቅ አምርሮ ሲጠላችሁ የሚታይበትን 10 የባህሪ ምልክቶችና የሚፈጽማቸውን ስውር ድርጊቶች በዝርዝር እነግራችኋለሁ። ወደ መጀመሪያው ምልክት ከማለፋችን በፊት ግን እዚህ ጋር አንድ ነገር ልብ እንድትሉልኝ እፈልጋለሁ። ሰዎች በሁለት ምክንያት ሊጠሏችሁና ሊርቋችሁ ይችላሉ። አንደኛው በራሳቸው ችግርና ምክንያት ሲሆን፣ ሁለተኛው ደግሞ ምናልባትም እናንተ በሰራችሁት ስህተት ወይም ጥፋት ሊሆን ይችላል። የተቀየሟችሁ እናንተ በድላችሁ ከሆነ ይቅርታ መጠየቅና ስህተታችሁን ማረም ታላቅነት ነው። ነገር ግን አንዳንዴ መርዛማ የሆኑና ስጋና ደማቸው ከምቀኝነት ብቻ የተሰሩ የሚመስሉ የዓይኖቻቸው ሌንሶች ክፋትን እንጂ መልካም ነገርን ፈጽሞ የማያዩ ሰዎች አሉ። እነዚህ ሰዎች ታዲያ ብዙ ጊዜ እንደሚጠሏችሁና በአኗኗራችሁ እንደሚቀኑ በግልጽ አይነግሯችሁም። ይሄኔ ነው ከዚህ ቀጥሎ የምነግራችሁን ምልክቶች በደንብ ማጤን የሚገባችሁ። እናም አንድ በዙሪያችሁ ያለ ሰው በአንደበቱ ቃል አውጥቶ ባይነግራችሁም በልቡ ግን የሚጠላችሁ ከሆነ ከሚከተሉት ምልክቶች ውስጥ የተወሰኑትን በባህሪው ወይም በድርጊቶቹ ላይ በእርግጠኝነት ታያላችሁ። አንደኛ፣ ስህተታችሁን ያጎላል፣ በቅንነት ስምም ትችት ያበዛል። አንድ ሰው በውስጡ ጥልቅ ምቀኝነትና ጥላቻን ሲያረግዝ ፊት ለፊት ሳይሆን የሚጋፈጣችሁ ለአንተ አስቤ ነው ወይም እንዳትጎጂ ስለምፈልግ ነው በሚል የውሸት ቅንነት ስር መደበቅን ይመርጣል። የዚህን ሰው እውነተኛ ባህሪ የምትረዱት እናንተ የምትሰሩትን እያንዳንዱን ተግባር በሚመለከትበት መንገድ ነው። የቱንም ያህል ድንቅና ስኬታማ ሥራ ብትሰሩ የእሱን ትኩረት በጭራሽ አይስበውም። ነገር ግን አንድ ትንሽ ስህተት ስትሰሩ በአጉሊ መነጽር አግዝፎ ያየዋል። ይህ ድርጊቱ መነሻው እንዲሁ ካለማወቅ ሳይሆን የእናንተ ብቃትና ስኬት በውስጡ ከሚፈጥርበት የሽንፈት ስሜት ነው። እናንተ ስትሳሳቱ በውስጡ ከፍተኛ ደስታ ይሰማዋል። ይህንንም ደስታውን በእናንተ ላይ የበላይነትን ለማሳየት ይጠቀምበታል። ጥላቻ ሁልጊዜም በጩኸት አይገለጽም። አንዳንዴ የእናንተን ማንነትና ጥረት ወደ ጥቃቅን ስህተቶች በመቀየር ዋጋ ለማሳጣት ይጥራል። ይህ ግለሰብ ትችቱን የሚያቀርበው እናንተን ለማረም ሳይሆን በውስጣችሁ ራሳችሁን የመጠራጠር ስሜት እንዲፈጠርባችሁና የራሱን የምቀኝነት ሱስ ለማርካት ነው። ይህንን ስውር የጥላቻ ምልክት በዕለት ከዕለት ግንኙነታችሁ በቀላሉ መለየት ትችላላችሁ። እውነተኛ ወዳጅ ስህተታችሁን ሲነግራችሁ ዓላማው እናንተን ከፍ ማድረግ ሲሆን የንግግሩም ቃና አክብሮት የተሞላበት ነው። ነገር ግን ጥላቻ ያረገዘ ሰው ትችቱን የሚያቀርበው ሌሎች ሰዎች ባሉበት መድረክ ወይም እናንተን በማሳፈር ስነ ልቦናዊ ጫና ውስጥ በሚከት ሁኔታ ነው። ጥቃቅን ግድፈቶቻችሁን አጋኖ በማውጣት በዙሪያችሁ ያሉ ሰዎች በእናንተ ላይ ያላቸው አመለካከት እንዲቀየርና አልፎ ተርፎም ልክ እንደሱ እንዲጠሏችሁ የተንኮል ጉድጓድ ይቆፍራል። ይህ አይነቱ ሰው ራሳችሁን እንድትጠራጠሩና ማንኛውንም ውሳኔ በፍርሃት እንድታሳልፉ ያደርጋችኋል። ስለዚህ ሁልጊዜም በምትሰሩት መልካም ሥራና በጎ ጥረት ላይ ሳይሆን በስህተታችሁ ላይ ብቻ የሚያተኩር ሰው በዙሪያችሁ ካለ ያ ሰው የጥላቻው መጠን ከፍ ያለ መሆኑን ተገንዝባችሁ ርቀታችሁን በብልሃት መጠበቅ አለባችሁ። ሁለተኛ፣ እውቅናን ይነፍጋችኋል፣ ስሜታችሁንም ያደርቀዋል። የሰው ልጅ በተፈጥሮ እውቅናንና ሞቅ ያለ የሐሳብ ልውውጥን የሚፈልግ ፍጡር ነው። አንድ ሰው በጽኑ ሲጠላችሁ ይህንን የተፈጥሮ ፍላጎታችሁን በመንፈግ ስነ ልቦናዊ ቅጣት ሊቀጣችሁ ይሞክራል። ይህ ማለት እናንተ በስሜት ተገፋፍታችሁ አዲስ ሐሳብ ስታጋሩ፣ ደስ የሚል ነገር ስትናገሩ ወይም ከባድ ስሜት ውስጥ ሆናችሁ ስታወሩ ይህ ግለሰብ ሆን ብሎ ምንም አይነት ስሜት የማይነበብበት ባዶ የፊት ገጽታ ያሳያችኋል። ምላሹ እጅግ የዘገየ አጭርና ሆን ተብሎ የተቆረጠ ይሆናል። ይህ ድርጊት አንተም ሆንክ ሐሳብህ ለእኔ ምንም ዋጋ የላችሁም የሚል ከባድ መልእክት ያዘለ ነው። የሰውን ስሜት ሆን ብሎ ማድረቅና እውቅና መንፈግ ከከባድ ቃላትና ስድብ በላይ ውስጣዊ ማንነትን የሚጎዳ የጥላቻ መገለጫ ነው። ይህ ቴክኒክ በእናንተ ውስጥ የመገለል ስሜት እንዲፈጠርና በራሳችሁ ክብር ላይ ጥያቄ እንድታነሱ ታስቦ የሚቀመር ጨዋታ ነው። ይህን ባህሪ በግልጽ ለመለየት ግለሰቡ ከሌሎች ሰዎች ጋር ያለውን ግንኙነት ከእናንተ ጋር ካለው ሁኔታ ጋር ማነጻጸር በቂ ነው። ከሌሎች ጋር ሲሆን ሞቅ ያለ ተጫዋችና ሐሳቡን የሚያጋራ የሆነው ሰው እናንተ ወዳላችሁበት ስፍራ ሲመጣ ድንገት የፊቱ ብርሃን ይጠፋል።
ንግግሩም ይገታል። እናንተ ጥያቄ ስትጠየቁ መልሱ በጣም አጫጭርና ስሜት አልባ ይሆናል። ይህ ድርጊት ራሳችሁን እንድትጠይቁና ምን አጥፍቼ ይሆን በሚል የህሊና ጭንቀት ውስጥ እንድትወድቁ ለማድረግ የተቀየሰ ነው። ሰውየው እናንተን መጥላት ብቻ ሳይሆን ሰላማችሁን ማሳጣትና በራሳችሁ ላይ እምነት እንድታጡ ማድረግ ዋና ዓላማው አድርጓል ማለት ነው። በዚህ ጊዜ የእሱን ትኩረት ለማግኘት መሞከር ወይም ምን ሆንክ ብሎ መጠየቅ እሱ ለሚፈልገው የበላይነት ተጨማሪ ጉልበት መስጠት ነው። የዚህን ሰው ስልታዊ ዝምታ ስትመለከቱ ከጀርባው ያለው ምክንያት ጊዜያዊ መጥፎ ስሜት ሳይሆን ስር የሰደደ ጥላቻ መሆኑን አውቃችሁ ራሳችሁን ማራቅ ይኖርባችኋል። ሶስተኛ፣ ንጹህ ሐሳባችሁን ጠምዝዞ ለሌሎች በማስተላለፍ ስማችሁን ያጠፋል። ሶስተኛውና እጅግ አደገኛው የጥላቻ መገለጫ ንግግራችሁንና ድርጊታችሁን ሆን ብሎ ከተነገረበት ትክክለኛ መንገድ በማውጣት የተሳሳተና የከፋ ትርጉም የመስጠት አባዜ ነው። ጤናማ አመለካከት ባላቸው ሰዎች መሃል ስህተት እንኳ ቢፈጠር የድርጊቱ መነሻ ቅንነት እንደሆነ ይታሰባል። ነገር ግን በልቡ ምቀኝነትን የቋጠረ ሰው የእናንተን እጅግ ንጹህ የሆነ ሐሳብ ወይም ቀልድ ሳይቀር ወደ ክፋትና ጠላትነት ለመተርጎም ፈጣን ነው። ለምሳሌ ስለ አንድ ስኬታችሁ በደስታ ስታወሩ ጉረኛ ብሎ ይተረጉመዋል። ሰውን በቅንነት ለመርዳት ስትሞክሩ ለታይታ ነው ይላል። በዝምታ ስታልፉ ደግሞ ትዕቢተኛ ስለሆነ ነው የሚል ድምዳሜ ላይ ይደርሳል። ይህ ግለሰብ የእናንተን እያንዳንዱን ቃል እንደ ማስረጃ በመሰብሰብ በራሱ የጥላቻ ፍርድ ቤት ጥፋተኛ ሊያደርጋችሁ ይጥራል። ይህ ድርጊት ቀላል አለመግባባት ሳይሆን የእናንተን መልካም ማንነት አጣሞ በማቅረብ የራሱን ምቀኝነትና ውስጣዊ ጥላቻ ሕጋዊ ለማድረግ የሚጠቀምበት እጅግ ረቂቅ የክፋት ስልት ነው። ይህንን የተንኮል አሰራር በተግባር ስትመለከቱ ሰውየው የእናንተን ቃላት ማዛባት ብቻ ሳይሆን ያንን የተዛባ ትርጉም ለሌሎች ሰዎች የማካፈል ከፍተኛ ፍላጎት እንዳለውም ትረዳላችሁ። እናንተ በቅንነት የተናገራችሁትን ነገር እሱ ግን የራሱን መርዛማ ትርጉም ጨምሮ ለሶስተኛ ወገን ያቀርባል። በዚህም የውጭ ጣልቃ ገብነትን በመፍጠር ሌሎች ሰዎችም በእናንተ ላይ የተሳሳተ አመለካከት እንዲኖራቸው ያሴራል። ይህም በቀጥታ ከውስጣዊ ምቀኝነቱ የሚመነጭ ነው። ይህ አደገኛ ባህሪ የሚያሳየው ሰውየው እናንተን መጥላት ብቻ ሳይሆን በአካባቢያችሁ ያሉ ሰዎች በሙሉ እንዲጠሏችሁና እንድትነጠሉ የሚፈልግ መሆኑን ነው። እያንዳንዱን ንግግራችሁን ለጥፋት እንደተዘጋጀ ወጥመድ አድርጎ የሚያስብን ሰው ለማስረዳት መሞከር የዋህነት ነው። የቱንም ያህል በቅንነት ብታስረዱት የእሱ አእምሮ ቀድሞ የተዘጋጀው የእናንተን ስህተት ለማግኘት እንጂ እውነታውን ለመቀበል አይደለም። ይህን የሐሳብ ጠለፋና የትርጉም ማዛባት ስታዩ ግለሰቡ በውስጡ ያረገዘው ምቀኝነት ከፍተኛ ደረጃ መድረሱን ተገንዝባችሁ ከእሱ ጋር ያላችሁን ቅርበት ማቋረጥ ይገባችኋል። አራተኛ፣ በስውር ማንነታችሁንና ሐሳባችሁን ለመስረቅ ጥረት ያደርጋል። የሰው ልጅ ስነ ልቦናዊ አወቃቀር ስንመረምር ጥላቻ ብዙ ጊዜ ከጥልቅ ምቀኝነት እንደሚመነጭ እንረዳለን። አንዳንዱ ሰው ምንም እንኳን በአፉ እናንተን እንደማይቀበልና ስራችሁንም እንደማያደንቅ ቢናገርም በተግባር ግን የእናንተን ማንነትና ሐሳብ በስውር ለመስረቅ ይሞክራል። ይህ እጅግ አስገራሚ የሆነ የባህሪ ተቃርኖ ነው። ግለሰቡ በውስጡ እናንተን ይጠላችኋል፣ ነገር ግን ደግሞ ልክ እንደናንተ መሆን ይመኛል። ስለዚህ የእናንተን ያለባበስ ዘይቤ፣ የንግግር ስልት ወይም የፈጠራ ሐሳብ ቀስ እያለ ወደ ራሱ ይወስዳል። ይህ ድርጊት አድናቆት ሳይሆን የእናንተን ብርሃን ለመስረቅና እናንተን በመተካት የራሱን የበታችነት ስሜት ለመፈወስ የሚደረግ የጥፋት ጥረት ነው። ምቀኝነት የሰውን አእምሮ ሲያሳውረው የራሱን አዲስ መንገድ ከመፍጠር ይልቅ የጠላውን ሰው መንገድ በመኮረጅና በመስረቅ ራሱን ለማክበር ይሞክራል። ይህንን ባህሪ በሕይወታችሁ ውስጥ በቀላሉ መታዘብ ትችላላችሁ። በመጀመሪያ አንድን አዲስ ሐሳብ ስታመጡ ወይም የተለየ ነገር ስታደርጉ ይህ ሰው አጥብቆ ይተቻችኋል፣ ሐሳቡንም ዋጋ ያሳጠዋል። ይህ ሆን ብሎ የሚደረግ ስልታዊ ስርቆት ግለሰቡ በውስጡ በእናንተ ላይ ያለውን ከባድ ምቀኝነት ቁልጭ አድርጎ ያሳያል። የእናንተን ስኬት አምኖ መቀበል ስለሚከብደው ሐሳባችሁን በመውሰድ እኔም እችላለሁ የሚል የውሸት ልዕልና ለመገንባት ይጥራል። እንዲህ አይነት የባህሪ መገለጫ ያለውን ሰው በዙሪያችሁ ስታዩ የጥላቻው ስር ምን ያህል እንደጠለቀ ተረድታችሁ ቀጣይ ዕቅዳችሁንና አዲስ ሐሳባችሁን ከሱ አርቃችሁ
በከፍተኛ ጥንቃቄ መጓዝ ይኖርባችኋል። አምስተኛ፣ በውድቀታችሁና በሐዘናችሁ ጊዜ ድብቅ እርካታ ይታይበታል። ጥላቻ እጅግ ጨለማ ወደ ሆነው የክፋት ጥግ ሲያድግ የሌላው ሰው መጎዳትና ማልቀስ የደስታ ምንጭ ሆኖ ያገለግላል። አንድ ሰው በጥልቀት ሲጠላችሁ በሕይወታችሁ ውስጥ የሚያጋጥማችሁ ማንኛውም አይነት ውድቀት፣ ስብራት ወይም ኪሳራ ለሱ ትልቅ የውስጥ እርካታን ይሰጠዋል። እናንተ ስታዝኑ እሱ ፊቱ ላይ የውሸት ሐዘን ቢታይም በውስጡ ግን ታላቅ የደስታ ስሜት ይሰማዋል። ይህ ሁኔታ የሚፈጠረው የእናንተ መውደቅ የእሱን የበታችነት ስሜት ለጊዜውም ቢሆን ስለሚፈውስለት ነው። የእናንተን ሕመም እንደ ማስታገሻ በመጠቀም የራሱን የወደቀ ማንነት ለማንሳት ይሞክራል። ወዳጅ በክፉ ቀን አብሮ ሲያለቅስ፣ በምቀኝነት የታወረ ሰው ግን በክፉ ቀን የጥላቻ መርዙን በረቀቀ መንገድ ይረጫል። በእናንተ ስብራት ላይ ቆሞ የራሱን ልዕልና ለመገንባት የሚሞክር አእምሮ በውስጡ ጥልቅ የሆነ አደገኛ ባህሪ ያረገዘ መሆኑን መረዳት እጅግ አስፈላጊ ነው። ይህንን አደገኛ ባህሪ ለመለየት ግለሰቡ በችግራችሁ ጊዜ የሚያሳየውን ስውር እንቅስቃሴ ማስተዋል በቂ ነው። በእናንተ ላይ የደረሰውን መጥፎ አጋጣሚ ለሌሎች ሰዎች ሲያወራ ልዩ ጉጉትና ፍጥነት ይታይበታል። ድርጊቱን የሚፈጽመው አዝናለሁ በሚል ሽፋን ቢሆንም ዋና ዓላማው ግን የእናንተን ውድቀት በማህበረሰቡ ዘንድ በማስፋፋት ስማችሁን ማጉደፍ ነው። በተጨማሪም እናንተ ችግራችሁን ለማለፍ ስትሞክሩ እሱ ግን እኔ እኮ ቀድሜ ነግሬህ ነበር በማለት የጥፋተኝነት ስሜት በውስጣችሁ እንዲሰርጽና ይበልጥ እንድትቆስሉ ሆን ብሎ ጣልቃ ይገባል። የእናንተ ማልቀስ ለእነሱ የሳቅ ምንጭ የሆነባቸውን ሰዎች ማወቅ የሕይወትን ትልቅ ፈተና በብልሃት የማለፍ ጥበብ ነው። እንዲህ አይነት መርዛማ ባህሪ ካለው ሰው ርኅራኄ መጠበቅ ራስን እንደማታለል ስለሚቆጠር በችግር ጊዜ ፈጽሞ ወደ እሱ መቅረብ የለባችሁም። ስድስተኛ፣ እድሎቻችሁን በስውር ያጨናግፋል። በልቡ ውስጥ የጥላቻ መርዝ ያረገዘ ሰው ጥላቻውን በስሜት ደረጃ ብቻ አምቆ አያስቀረውም። ይልቁንም ያንን ክፋት ወደ ተግባር በመቀየር የእናንተን የሕይወት ጉዞ ለማደናቀፍ ስልታዊ የሆነ የውጭ ጣልቃ ገብነት መፍጠር ይጀምራል። ይህ ማለት እናንተ የተሻለ የሥራ ዕድል፣ የንግድ ትስስር ወይም አዲስ ግንኙነት ልታገኙ ስትሉ ይህ ሰው ሆን ብሎ ያንን ዕድል ለማጨናገፍ ከጀርባ ይሰራል ማለት ነው። ስለ እናንተ የተሳሳተ መረጃ ለሚመለከታቸው አካላት በማቀበል ወይም እናንተን የተሳሳተ ምክር በመምከር መንገዳችሁን ይዘጋል። ይህ ድርጊት የሚመነጨው እናንተ ከሱ ልቃችሁ እንዳትገኙ በውስጡ ካለው ከፍተኛ ፍርሃትና ምቀኝነት ነው። የእናንተ ስኬት የእሱን ድክመት አጉልቶ ስለሚያሳይበት እናንተን በተቀመጣችሁበት ዝቅታ ላይ አስሮ ለማስቀረት የትኛውንም አይነት የክፋት መንገድ ከመጠቀም ወደ ኋላ አይልም። ይህንን የጥላቻ ምልክት በተግባር ስትመለከቱት እጅግ አስደንጋጭ ነው። ለምሳሌ አዲስና ትልቅ ዕቅድ አውጥታችሁ ስታማክሩት ዕቅዱ ላይ ያለውን መልካም ጎን ትቶ አደጋውንና ሊከሰቱ የሚችሉ ችግሮችን ብቻ አጋኖ በመንገር በከፍተኛ ሁኔታ ሊያስፈራራችሁ ይሞክራል። ይህን የሚያደርገው እናንተን ከችግር ለመታደግ አስቦ ሳይሆን ፍርሃት ውስጥ ገብታችሁ ያንን ዕድል እንድትተውት ፈልጎ ነው። በሌላ በኩል ደግሞ እናንተን ሊጠቅሙ ከሚችሉ ወሳኝ ሰዎች ጋር ያላችሁን ግንኙነት ለማበላሸት በሁለታችሁ መሃል ገብቶ የጥርጣሬ ዘር ይዘራል። ይህ አይነቱ ሰው ወዳጅ በሚመስል ገጽታ ውስጥ የጠላትነትን ሥራ የሚሰራ እጅግ አደገኛ ተንኮለኛ ነው። ስለዚህ ዕድሎቻችሁን ለማጨለምና መንገዳችሁን ለመዝጋት የሚጥርን ማንኛውንም ግለሰብ ስታስተውሉ ይህ ተራ ለመግባባት ሳይሆን ጥልቀት ያለው የምቀኝነትና የጥላቻ ውጤት መሆኑን አምናችሁ ወሳኝ የሆኑ የሕይወት ውሳኔዎቻችሁን ከሱ መደበቅ አለባችሁ። ሰባተኛ፣ ስኬታችሁን በስውር ያንኳስሳል። የሰው ልጅ በምቀኝነት ሲታወር የእናንተን ስኬት አምኖ መቀበል እጅግ ይከብደዋል። ነገር ግን ጥላቻውን ሙሉ በሙሉ ላለማሳየት ሲል የውሸት ሙገሳ የተባለውን አደገኛ የስነ ልቦና ቴክኒክ ይጠቀማል። ይህ ማለት በአድናቆት ጀምሮ ነገር ግን ንግግሩ ጫፍ ላይ ልብን የሚሰብር የንቀት ቃል ሆን ብሎ ይጨምራል። ይህ ድርጊት የሚመነጨው ግለሰቡ የእናንተን ብርሃን መመልከት ስለሚያንገበግበውና ያንን ብርሃናችሁን በትንሹም ቢሆን ለማደብዘዝ ካለው ከፍተኛ ውስጣዊ ፍላጎት ነው። ንጹሕ የሆነ አድናቆት መስጠት ለሱ እንደ ትልቅ ሽንፈት ስለሚቆጠር እናንተን ከፍ አድርጎ በዛው ቅጽበት መልሶ መሬት ላይ በማላተም የራሱን የበላይነት ለማረጋገጥ ይጥራል። ይህ የተንኮል አሰራር
እናንተ ባገኛችሁት ስኬት ሙሉ በሙሉ እንዳትደሰቱና በውስጣችሁ ግራ መጋባት እንዲፈጠር ታስቦ የሚወረወር ስነ ልቦናዊ ጦር ነው። ይህንን ባህሪ በዕለት ከዕለት ሕይወታችሁ በቀላሉ ማስተዋል ትችላላችሁ። ለምሳሌ አዲስ ሥራ ስታገኙ እንኳን ደስ አለህ፣ ግን ያን ያህል ለውጥ ሊያመጣልህ የሚችል ሥራ አይመስልም ሊሏችሁ ይችላሉ። ወይም አምሮባችሁ ስትወጡ ዛሬ በጣም ታምራለህ፣ ሁሌም እንደዚህ ብትለብስ ጥሩ ነበር በማለት የትናንቱን ማንነታችሁን ያንኳስሳሉ። ይህ አነጋገር ሲሰሙት ሞገሳ ቢመስልም በጥልቀት ሲመረመር ግን የእናንተን ስኬት ዋጋ ለማሳጣት የተመረዘ ቀስት መሆኑን ትገነዘባላችሁ። ይህ አይነቱ ሰው እናንተ እንድታድጉ አይፈልግም። ካደጋችሁም ደግሞ ያ እድገታችሁ ጥልቅ ትርጉም እንደሌለው አድርጎ በማሳየት ስነ ልቦናችሁን ለመስበር ይሞክራል። እንዲህ አይነት የውሸት አድናቆት የሚሰጣችሁን ሰው ስታገኙ ንግግሩ ከልብ የመነጨ ፍቅር ሳይሆን ከጥልቅ ጥላቻ የተወሰደ መሆኑን አውቃችሁ የራሳችሁን ስኬት በራሳችሁ ማክበርን ልመዱ። 8ኛ ጤናማ ባልሆነ የፉክክር መንፈስና የንጽጽር አባዜ ይከታተላችኋል። ጥላቻ ሁልጊዜ በጠብ ወይም ርቆ በመሄድ ብቻ አይገለጽም። አንዳንዴ በእናንተ ላይ ጥላቻ ያደረበት ሰው መላ ሕይወታችሁን ወደ ጦርነትና እሽቅድምድም ሜዳነት በመቀየር ከጎናችሁ አይጠፋም። ይህ ሰው የእናንተን ማደግ እንደ ራሱ መውደቅ አድርጎ ስለሚያስብ እናንተ ያደረጋችሁትን ነገር ሁሉ እሱም በፉክክር ለማድረግ ይሞክራል። ይህ ጤናማ የሆነ የመነቃቃት ስሜት ሳይሆን እናንተን ለማሸነፍ ከእናንተ በልጦ ለመታየት የሚደረግ እብደት የተሞላበት የንጽጽር አባዜ ነው። እናንተ ሕይወታችሁን በራሳችሁ መንገድ እየመራችሁ ቢሆንም እሱ ግን እያንዳንዱን እርምጃችሁን እየተከታተለ የራሱን ዋጋ በእናንተ ሚዛን ላይ ያስቀምጣል። ይህ ግለሰብ በውስጡ ባለው ከባድ የዝቅተኝነት ስሜት ምክንያት እናንተን መብለጥ ካልቻለ በስተቀር በሕይወቱ ሰላምና ረፍት ሊያገኝ አይችልም። ይህን መርዛማ ባህሪ በተግባር ለማወቅ በጣም ቀላል ነው። እናንተ ስለ አንድ አዲስ ስኬታችሁ ወይም ደስታችሁ ስታወሩ ይህ ሰው ወዲያውኑ ርዕሱን ወደ ራሱ በመቀየር እኔም እኮ ከዚህ የተሻለ አድርጌያለሁ በማለት የራሱን ታሪክ ማውራት ይጀምራል። የእናንተ ደስታ የሱን ቁስል ስለሚነካው በፍጥነት ትኩረቱን ወደ ራሱ በመመለስ የእናንተን ብርሃን ለመስረቅ ይሞክራል። በተጨማሪም ሆን ብሎ የእናንተን ከሌሎች የተሻሉ ሰዎች ጋር በማነጻጸር እገሌ እኮ ከአንተ የበለጠ እንዲህ አድርጓል በማለት የውጭ ጣልቃ ገብነትን በመጠቀም ሞራላችሁን ለመጉዳት ይጥራል። ወዳጅነት የሚባለው የጋራ መደጋገፍ እንጂ አንዱ ሌላውን ረግጦ ለማለፍ የሚሞክርበት ሩጫ አይደለም። ስለዚህ እያንዳንዱን ንግግራችሁንና ተግባራችሁን ወደ ፉክክር የሚቀይርን ሰው ስታስተውሉ ይህ ስር የሰደደ የምቀኝነት ምልክት መሆኑን ተገንዝባችሁ ከዚህ አላስፈላጊ ውድድር ራሳችሁን ማውጣት ይኖርባችኋል። 9ኛ የውሸት አዘኔታ በማሳየት ሚስጥራችሁን እንደ ጦር መሳሪያ ይጠቀምበታል። እጅግ አደገኛውና ጨካኙ የጥላቻ ገጽታ ደግሞ ጠላት የቅርብ ወዳጅና አዛኝ መስሎ ሲቀርብ ነው። አንድ ሰው በውስጡ በጥልቀት እየጠላችሁ ነገር ግን እናንተን ለማጥቃት ትክክለኛውን ጊዜ ሲጠብቅ ያልተለመደ የቅርበትና የአዘኔታ ጭንብል ያጠልቃል። እናንተ በችግር ውስጥ ስትሆኑ ወይም ስሜታችሁ ሲጎዳ ይህ ሰው ወደ እናንተ ጠጋ ብሎ ሚስጥራችሁንና ደካማ ጎናችሁን እንድታካፍሉት ይገፋፋችኋል። ዓላማው ግን የእናንተን ስብራት ለማከም ወይም ከጎናችሁ ለመቆም ሳይሆን ደካማ ጎናችሁን አውቆ ነገ ሊወጋችሁ የሚችልበትን ትክክለኛ ቦታ ለመለየት ነው። የሰውን ሚስጥርና ድክመት እንደ ጥይት በማጠራቀም ጊዜው ሲደርስ ያንን መረጃ ተጠቅሞ በስነ ልቦና ለማሽመድመድ ሆን ተብሎ የሚሰራ እጅግ ረቂቅ የክፋት ሴራ ነው። ጥላቻ መረጃን ይወዳል። ምክንያቱም ጠላትን በትክክል ለመምታት የት እንደሚጎዳው ማወቅ ይግድ ይላልና። ይህንን አስደንጋጭ ባህሪ የምታረጋግጡት በንጹህ ልብ ያካፈላችሁት ሚስጥር ወይም ድክመት መልሶ እናንተኑ በሚያጠቃበት ጊዜ ነው። ትንሽ አለመግባባት ሲፈጠር ያንን በችግራችሁ ጊዜ የነገራችሁትን ሚስጥር እንደ ጦር መሳሪያ ተጠቅሞ በአደባባይ ያዋርዳችኋል። አሊያም ደግሞ ያንን መረጃ ሆን ብሎ ለሌሎች ሰዎች በማስተላለፍ በሰዎች ዘንድ ያላችሁን ክብርና ስም ለማጉደፍ ይጥራል። ይህ ድርጊት ተራ የስህተት ወሬ ሳይሆን ሆን ተብሎ የተደረገ መርዛማ የክፋት ሴራ ነው። እናንተን ማጥቃት የፈለገ ሰው መጀመሪያ ትጥቃችሁን እንድትፈቱና ልባችሁን እንድትከፍቱለት ያደርጋል። ስለዚህ ከመጠን በላይ የሆነና አስገዳጅ የሚመስል የውሸት አዘኔታ ይዞ የሚመጣን ሰው በጥብቅ ልትጠረጥሩት ይገባል።
የራሳችሁን ምስጢርና ደካማ ጎን ውስጣዊ ማንነቱን ለማታውቁት ሰው አሳልፎ መስጠት ራስን በራስ እንደማጥፋት የሚቆጠር አደገኛ ስህተት መሆኑን ፈጽሞ አትዘንጉ። 10ኛ ሆን ብሎ ግራ በማጋባት የራሳችሁን አእምሮ እንድትጠራጠሩ ያደርጋል። 10ኛውና እጅግ አደገኛው የጥላቻ መገለጫ እውነታውን በማዛባትና ሆን ብሎ ግራ በማጋባት የራሳችሁን አእምሮ እንድትጠራጠሩ ማድረግ ነው። አንድ ሰው በውስጡ የከፋ ጥላቻን አምቆ ሲይዝ ጦርነቱን የሚከፍተው በውጫዊ አካላችሁ ላይ ሳይሆን በውስጣዊ አእምሯችሁ ላይ ነው። ይህ ስልት በስነ ልቦናው ዓለም እጅግ አደገኛ ከሚባሉት የጥቃት መንገዶች አንዱ ሲሆን ሰዎቹ እናንተን በቀጥታ ከመጉዳት ይልቅ በገዛ ራሳችሁ እውነታ ላይ ጥያቄ እንድታነሱ ያደርጓችኋል። ትላንት በግልጽ የተናገሩትን ቃል ዛሬ እንዲህ አላልኩም፣ አንተ ነህ በተሳሳተ መንገድ የተረዳኸው በማለት በድፍረት ይክዳሉ። ስህተት ሰርተው ሲያበቁ ጉዳዩን በረቀቀ መንገድ በማጠማዘዝ ጥፋተኛው እናንተ እንደሆናችሁ አድርገው ያሳምኗችኋል። ይህ አይነቱ ሰው ዓላማው አንድን ጉዳይ ማሸነፍ ብቻ ሳይሆን የእናንተን የማመዛዘን አቅም ማሽመድመድና በራሳችሁ ውሳኔ ላይ ሙሉ በሙሉ እምነት እንድታጡ ማድረግ ነው። የጥላቻው ጥግ የሚገለጸው እናንተን በአእምሮ ዝለት ውስጥ በመክተት የእሱን የበላይነት ያለ ጥያቄ እንድትቀበሉ በማድረግ ነው። ይህንን ረቂቅ የተንኮል አሰራር በዕለት ከዕለት ሕይወታችሁ ለመለየት ከግለሰቡ ጋር ካወራችሁ በኋላ የሚሰማችሁን የውስጥ ስሜት ማዳመጥ በቂ ነው። ከዚህ ሰው ጋር በተገናኛችሁ ቁጥር ሁልጊዜም የምትሳሳቱት እናንተ እንደሆናችሁ ይሰማችኋል። ሳታጠፉ ይቅርታ እንድትጠይቁ ትገደዳላችሁ። እንዲሁም እኔ እብድ የሆንኩ ነው እንዴ? በትክክል እያሰብኩ አይደለም እንዴ? የሚል ከባድ የህሊና ጭንቀት ውስጥ ትወድቃላችሁ። ይህ የሚሆነው ሰውየው የራሱን መርዛማ ባህሪ በእናንተ ላይ ስለሚያላክክና እውነታውን በማደብዘዝ የውሸት ስዕል ስለሚስል ነው። እንዲህ አይነት መርዛማ የባህሪ መገለጫ ያለው ሰው በእናንተ ላይ ስር የሰደደ ንቀትና ጥላቻ እንዳለው አውቃችሁ ጊዜ ሳታጠፉ ራሳችሁን ማዳን አለባችሁ። የገዛ አእምሯችሁንና የማመዛዘን አቅማችሁን አደጋ ላይ የሚጥልን ማንኛውንም ግንኙነት በብልሃት ቆርጦ መጣል ትልቁ የህይወት ጥበብ ነው። የሰውን ክፋት ለማስተካከል ከመሞከር ይልቅ እንዲህ አይነት አደገኛ ሰዎችን በብልሃት መሸሽና ርቀትን መጠበቅ እጅግ ወሳኝ እርምጃ ነው። እስካሁን አብራችሁ ለነበራችሁ ከልብ አመሰግናለሁ። ለዛሬ ከዚህ ጋር ይብቃኝና ልሰናበታችሁ። በሌላ ጊዜ በሌላ ጥሩ ሐሳብ እስክንገናኝ ሰላም፣ ፍቅርና ጤና ከእናንተ ጋር ይሁን።